እውነት ነው ቡራዬ ወራት የሌለ እሚል መዝሙር እንግዲህ ስቶሪ ላይ በቲክቶክ ቡራዬ ከሁለት ሰዓት በፊት አስቀምጧል ማለት ነው። ቡራዬ የኔ መልካም ማለት ነው፣ የኔ ኩሩ ወንድም፣ የኔ ጀግና ማለት ነው። እንግዲህ ቡራ ብዙ አሉ በነገራችን ላይ አይታችሁ ከሆነ ማለት ነው። ወጣቶቹ እየመጡ ነው። ከዚህ በፊት በአብርሽ ዙሪያ ነበር የሚመጡ የነበረውና ቡራዬ እንግዲህ ቦጋርድ ነው የሚባለው የመጡ ነው ማለት ነው። ለማንኛውም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ የሰው ውድቀት የሰው ማደግ የማይፈልግ ብዙ አሉ ማለት ነው። ይሄ ጦስ የሆነ ሰውዬ ማለት ነው። ይሄ ዳኒ የሚባል በህይወታቸው ገብቶ እንግዲህ የሃይሚና የቡራን ህይወት እየበጠበጠ ነው። በነገራችን ላይ ሃይሚ ብትመለሽ ብትታረቂ ከምንም በላይ ወንድምሽ ነው የሚበልጠው። ትላንትና ነው አወቅሹ ዳኒ ማለት ነው። በዚህ ሰዓት ከብሩኬ ጎን ሆነሽ እሱ ከጎንሽ እስከሆነ አንቺ ደግሞ በዚህ ሰዓት ነበር ከሱ ጎን መሆን የነበረብሽ። አጥፍቷል። ፕራንክ ከሷ ልጅ ጋር ድጋሜ መስራት ነበረበትም፣ ግን አልፏል። ይቅር ብትባባሉ ፈጣሪ ራሱ ይቅር ይለናል እንዴ ብዙ ነገር ያጥፋል። ስለዚህ ዳኒ እንግዲህ በዛም በዚህ ያለ ነው ወደ ህግ ወስጃለሁ ምናምን ያለ እንጠዋረራል ማለት ነው። ህግ እኮ በነገራችን ላይ ለአንድ ሰው ብቻ አይደለም። ገባችሁ አይደለ? ለአንድ ሰው ብቻ አይደለም ዳኒ የምትባል ሰውዬ ማለት ነው። ስለዚህ ጀግና ማለት ነው። ለዛም የሴት ልጅ ጀግና ማለት ነው። እንዴ አላባት እኮ ነው ያሳደገች እናትዩ ማለት ነው። እውሽዬ ማለት ነው። እንዴ እውሽዬ ልጅ እኮ እናንተ ሚዲያን ያሽከረከረ ነው ጋይስና ዛሬ በሌላ ቪዲዮ ይመጣሉ ብዬ አስባለሁ። ሃይሚና ቡራ ሰላም ብታወርዱ ደስ ይለናል። እውነት ለመናገር ሰላም ብታወርዱ ብዬ ነው ተስፋ ማደርገው። ሃይሚም ደግሞ ደራስሽ ብትመለሽ ብዙ ነገር ያየሽው ከቡራ ጋር ማለት ነው። ብዙ ነገር እውነት ለመናገር እንደውም ተበዳይ እሱ ነው። ብዙ ነገር ስታረጊ ላንቺ ብዙ ነገር ሲደረግ ነበር። እውነት ለመናገር እንደውነቱ እንደምናየው ማለት ነው። ለሷ ብሎ ብዙ ነገር ትቷል። ከብዙ ሰዎች ርቋል ለሷ ብሎና አንዳንዴ ቆም ብለን ብናስተውል አሪፍ ነው ብዬ አስባለሁ። እንግዲህ ዛሬ በምን ቪዲዮ ይመጣሉ ያላቅም። ለማንኛውም ወደ እግዚአብሔር መመለሱ ደስ ይላል ማለት ነው። ምንም እና አንድ ላቢት መጡ ደስ ይላል። እውነት ፍቅር ናፈቀን። እግዚአብሔርን በዩቲዩብ እንዳለ ጭቅጭቅ ንዝንዝ ጥል ምናምን ይደብራል። ስለዚህ እንግዲህ ቡራዬ ማለት ነው ዛሬ በምን ይመጣል አናቅም ማለት ነው። ላይክ ሰብስክራይብ ያረጋችሁ እንጠብቃለን ማለት ነው። የኔም ላይክ ሰብስክራይብ አድርጉ። እነዛም ደግሞ ወዲያ 250 ሺህ እናስጠጋ ቡራዬ ማለት ነው። ሃይሚ 200 ገብታለች ብዬ አስባለሁ።